የምድራችን ፍርሃት አልባው ፍጡር ቀፎ ደፊ በሀገራችን ተገኝቷል። በተለያዩ ማህበራዊ ሚዲያዎች አይታችሁት ሊሆን ይችላል። ይህን ፍጡር ከአንበሳ ጋር ሲፋለም፣ ከዘንዶ ጋር ሲላፋ፣ ጉድጓድ ሲቆፍር አጫጭር እግሮቹን መሬት ላይ አድርጎ አጭሩን አንገቱን ወደ ላይ አቃንቶ ከግዙፍ አንበሳ ጋር ሲፋለም አይታችሁት ሊሆን ይችላል። ምድር ላይ ጨካኝ አውሬ የትኛው ይመስላችኋል? አንበሳ፣ ዝሆን፣ ጅብ፣ ነብር፣ አቦ ሸማኔ ወይስ አዞ? ማንንም የማይፈራው የምድራችን የዱር አውሬስ ማን ይመስላችኋል? ብዙዎቻችን የጫካው ንጉሥ በሚል የምናውቀው አንበሳን ነው። አንበሳ የጫካ ንጉሥ የተባለበት የራሱ ምክንያት አለው። የመጀመሪያ የትኛውም እንስሳ አንበሳዎችን ስለሚፈራ ነው። ረጅሟ ቀጭኔ ግዙፉ ዝሆን ሁሉም የአንበሳ ድምፅ ሲሰሙ ይሸሻሉ፣ ይሸበራሉ፣ ልጆቻቸውን ይደብቃሉ። አንበሳ እውነት ነው አይፈራም፣ ደፋር ፍጡር ነው። ነገር ግን አንበሳዎች ፍጹም ደፋር አይደሉም። ለአብነት ሰዎችን ይፈራሉ። በኬንያና በታንዛኒያ የማሳይ ጎሳዎች ከአንበሳዎች አፍ ስጋ ይነጥቃሉ። አንበሳዎች ከአዞና ከጉማሬ ጋር መፋለም ይፈራሉ። ዝሆንም ቢሆን ደክሞ አልያም ብቻውን ካገኙት አይዳፈሩትም። አንበሳ እንደ ሌሎች ፍጥረቶች ሁሉ የፍርሃትና የድንጋጤ ሆርሞን አለው። አንበሶች ብዙ ሰዓታቸውን ተኝተው የሚያሳልፉ ሰነፍ መሳይ ፍጥረቶችም ናቸው። ከሁሉም ፍጥረታት በላይ ምንም ነገር የማይፈራ አንድ እንስሳ አለ። በተፈጥሮው ህመም አይሰማውም። የፍርሃት ሆርሞን ስለሌለው ፍጹም አይደነግጥም፣ አይፈራም። ያገጠጠ ጥርስ፣ ትልልቅ ጥፍር፣ ግዙፍ ሰውነት ለእርሱ ምንም ነው። ምንም ይሁን ሁሌም ለመግጠም ዝግጁ ነው። ነብር አይፈራም። አንበሳ ሲያይ አይሸሽም። ከሱ 10 እጥፍ የሚገዝፉ እንስሳትን ያለምንም ፍርሃትና ርኅራኄ ይፋለማል። አንድ ጅራቱን ካቆመና ጥርሱን ካገጠጠ መመለስ ብሎ ነገር የለም። ከመርዛማ እባብ እስከ ግዙፍ ዘንዶ፣ ከሜዳ ፍየል እስከ ቀበሮ፣ ምናለፋችሁ ይህ የምትመለከቱት ፍጡር ካለምንም ፍርሃት ይፋለማል። ለእሱ ተፋላሚው አንበሳ ሆነች ቀጭኔ፣ ሰው ሆነ ጎሽ ልዩነት የለውም። ፊት ለፊት ይገጥማል። ቢነከስ አይሰማም። መርዛማ የሚባሉትን እባቦች ጭንቅላታቸውን ነክሶ ጸጥ ያደርጋቸዋል። ምንም አይነት መርዝ አይገለውም። ስጋ ተመጋቢ ቢሆንም እጅግ በጣም አጥብቆ የሚወደው ምግብ ግን ማርና የንብ እንቁላል ወይም እጭ ነው። በእንግሊዝኛው ሃኒ ባገር ይባላል። ኢትዮጵያ ውስጥ ደግሞ ቀፎ ደፊ በሚል ስም ይታወቃል። በሀገራችን ከሰሜን እስከ ደቡብ ይኖራል። ስለዚህ አስገራሚ እንስሳ እንመለከታለን። እስከ መጨረሻው ተከታተሉን። ቀፎ ደፊ በመባል የሚታወቀው በመጠን አነስ የሚለው እንስሳ ምድራችን ፍርሃት የለሽ ፍጡር በመባል ይታወቃል። ቀፎ ደፊዎች ከሳህራ በታች በመላው አፍሪካ፣ በሳውዲ አረቢያ፣ በኢራንና ምዕራብ እስያ ይገኛሉ። በእኛ ሀገር በሁሉም አካባቢ ይኖራሉ። ከጉንዳኖች በመቀጠል ከክብደታቸው በላይ መሸከም፣ ማጥቃትና መጣል የሚችሉ እንስሳት ናቸው። አንድ ቀፎ ደፊ ከ10 እስከ 15 ኪሎ ግራም የሚመዝን ሲሆን ሴቷ ቀፎ ደፊ ልክ እንደ ፍየል 2 ጡቶች አሏት። ቀፎ ደፊ በአንድ ጊዜ 2 ግልገሎችን ትወልዳለች። ግልገሎች ሲወለዱ አይነ ስውር ሆነው የሚወጡ ሲሆን ወዳቸውም ምንም አይነት ጸጉር የለውም። ቀፎ ደፊዎች ደደብ የሚባሉ አውሬ አይደሉም። ይልቁንስ ንቁና አሳቢ ወይም ጂኔስ የሚባሉ ፍጡሮች ናቸው። ለአብነት በወጥመድ እነሱን አታሎ መያዝ አስቸጋሪ ነው። አካባቢያቸውን ይረዳሉ። ወጥመዶችን አስቀድመው ያውቃሉ። የሚወዱት ምግብ ቢቀመጥላቸው እንኳን ወጥመዱ እንዳይገቡ ተጠንቅቀው ይመገቡታል እንጂ በስስት በተዘጋጀላቸው ወጥመድ ውስጥ ዘው ብለው መግባት አይችሉም። ቀፎ ላይ ወጥመድ ቢደረግ ወጥመዱን በዘዴ አልፈው ማርና ጩን ተመግበው ቀፎውንም ገልብጠው ይሄዳሉ። ቀፎ ደፊዎች ቆዳቸው ወፍራም ሲሆን የቆዳው ጥንካሬ ከአንድ ጎሽ ጋር ተመሳሳይ ነው። አንድ አንበሳ በጥርሱ አንድ ቀፎ ደፊን ለማድማት ቢፈልግ ጎሽ በሚነክስበት ኃይሉ ቀፎ ደፊውን መንከስ አለበት። ይፋለሙ ሲሉ ደግሞ ቆዳቸውን የበለጠ ያጠነክሩታል። አፍሪካ ውስጥ ኃይለኛ አጥቂ የሚባሉ ምርጥ 5 አዳኞች ቀፎ ደፊን ማደንና መመገብ አይችሉም። ያድኑት መልሰው የራሱ ምግብ ሊሆኑም ይችላሉ። በዚህ ዘንዶዎች ቀዳሚ ናቸው። ዘንዶ ነብርን ጭምር ጠምዝዞ በመግደል ይውጣል። ቀፎ ደፊን ግን በ10 ዙር ተጠምጥሞ ነድፎ ሊገለው አይችልም። መጨረሻ ላይ ምግብ የሚያደርገው ቀፎ ደፊው ነው። አንበሳ ቀፎ ደፊን መግደል አይችልም። ቀፎ ደፊዎች በየትኛውም ጊዜ ለግጥሚያ ዝግጁ ናቸው። አንድ አንበሳ ወይም ሌላ እንስሳ ለግጥሚያ ሁሌ ዝግጁ አይደለም። ለመቅጠብ መራብ፣ መቆጣት ወይም አንዳች ምክንያት ያስፈልገዋል። አንዳንዴ አንበሳዎች ግቦችን ሳይቀር ሲሸሹ፣ በቀበሮም ወደ ኋላ ሲሉ እናያለን። አንዳንዴ ደግሞ አንበሳዎች ከዝሆንና ከጎሽ ጋር ፊት ለፊት ይፋለማሉ። ያን የሚያደርጉት ለፍልሚያ ዝግጁ ሲሆኑ ነው። እንኳንና እንስሳ ሰውም ሁልጊዜ ለግጥሚያ የተዘጋጀ አእምሮ የለውም። አንዳንዴ የሚያሸንፈውን ፍልሚያ ጭምር ይተወዋል። ቀፎ ደፊዎች ግን ሰውነታቸው፣ አእምሯቸው በአጠቃላይ በየትኛውም ቅጽበት ለመግጠም ዝግጁ ነው። ድንገት ግዙፍ አውሬ ቢያጋጥማቸው መደንገጥና መሸሽ አይታይባቸውም። ባዩት ቅጽበት ወደ ማጥቃት ይገባሉ።
ቀፎ ደፊዎች የህመም ስሜታቸው እጅግ የወረደ ከመሆኑ በተጨማሪ የፍርሃት ሆርሞን የላቸውም። ሞትን ፈጽሞ አይፈሩም። ቀፎ ደፊዎች ማር በጣም የሚወዱት ምግባቸው ነው። የንብ ንድፊያ አያሳምማቸውም። የንብ መርዝ እጅግ አደገኛ ሲሆን አንዳንድ እንስሳትን እስከ መግደል ያደርሳል። ለምሳሌ ፈረስና አህዮች በንብ ንድፊያ እስከ መሞት ሊደርሱ ይችላሉ። ሆኖም ቀፎ ደፊዎች በመቶ ንቦች ቢነደፉ እንኳን ምንም አይሆኑም። ቀፎ ደፊዎች ማርና እጭ ተመጋቢ ሆኑ እንጂ ለምግባቸው የሚጠነቀቁ ወይም ጽዩፍ የሚባሉ እንስሳ አይደሉም። ልክ እንደ ጅብ ሁሉ ያገኙትን ነገር ሊመገቡ ይችላሉ። የሞተም ቢሆን ምግባቸው ሊሆን ይችላል። እባብና አይጥ ጀምረው ያገኙትን ሁሉ ይመገባሉ። ቀፎ ደፊዎች ልጆቻቸውን የትም ወልደው ሊያሳድጉ ይችላሉ። የመውለጃ ሲዝን ወይም ጊዜ የላቸውም። በበረዷማ ቦታም በበረሃም መኖር ይችላሉ። በተራራና ድንጋይ በሳር መካከልም መኖር ይችላሉ። በየትኛውም ቦታ ላይ ሰላማቸውን ፈጥረው እንቅልፍ መተኛት ይችላሉ። ቀፎ ደፊዎች ሰዎችን ከሚጠሉ እንስሳት መካከል ይመደባሉ። ቀፎ ደፊዎች ሲወለዱ አይነ ስውር ሆነው ነው የሚወለዱት ግልገሎች ለረጅም ጊዜ አይናቸው ሳያይ ይቆያሉ። ልጆች ምንም ፀጉር በሰውነታቸው ላይ አይኖርም። የቀፎ ደፊ እናት ልጆቿን ከቦታ ቦታ የምታንቀሳቀሰው እንደ ድመት ዝርያዎች በአፏ በመሸከም ነው። ድመት አንበሳና ነብርን ጨምሮ ልጆቻቸውን ከቦታ ቦታ የሚወስዱት በአፋቸው በመሸከም መሆኑ ይታወቃል። ቀፎ ደፊዎችም ልጆቻቸውን የሚያጓጉዙት በተመሳሳይ መልኩ ነው። ቀፎ ደፊዎች በብዛት የሚገኙባት ሀገር ደቡብ አፍሪካ ናት። ቀፎ ደፊዎች እስከ 25 ዓመት ድረስ ምድር ላይ መኖር ይችላሉ። በምድር ውስጥና በጫካ የሚኖሩት ቀፎ ደፊዎች የገበሬዎችን የማር ቀፎ በመገልበጥና ማር በመብላት ይታወቃሉ። ቀፎ ደፊ የሚል ስያሜ ያገኙትም በዚሁ ተግባራቸው ነው። የንብ ንድፊያም ሆነ የእባብ መርዝ ለእነሱ ገዳይ አይደለም። ህመም አይሰማቸውም። ለክብራቸውና ለምግባቸው ከየትኛውም ፍጡር ጋር ለመፋለም ዝግጁ ናቸው። ለየትኛውም ፍጡር አይራሩም። ለማምለጥ ብለው አይሸሹም። ካገኙት ጋር ፊት ለፊት ይገጥማሉ። ሰውም ቢሆን አብዛኛውን ጊዜ ብቻቸውን ሲንቀሳቀሱ የሚታዩ ሲሆን እንደሆነውም ሲንቀሳቀሱ ይስተዋላሉ። ቀፎ ደፊ የሚለውን ስም ያገኙት ቀፎ በመድፋት ማርና እጭ ስለሚመገቡ ነው። ማርና እጭ ተመጋቢ በመሆናቸውም ሰም ለመመገብ ከምትጠቁመው ማር በል ወፍ ጋር የሰመረ ህብረት አላቸው። ህብረቱ ግን የግድ አይደለም። ቀፎ ደፊዎች ከሞቃታማ እስከ ቀዝቃዛ በየትኛውም ስፍራ መኖር የሚችሉ እንስሳት ሲሆኑ ተግባራቸውን በጨለማ አልፎ አልፎም በቀን ይከውናሉ። ለመኖሪያና ምግብ ለመፈለግ ጉድጓድ የሚቆፍሩ ሲሆን ከአዋልድጌሳ ወይም ከፋሮ ቀጥሎ ከፍተኛ የመቆፈር ችሎታ ያላቸው እንስሳት ናቸው። ጊነስ ቡክ ኦፍ ወርልድ ሪከርድ ቀፎ ደፊዎችን የምድራችን ፍርሃት የለሽ ፍጡር በሚል መጠሪያ መዝግቧቸው ይገኛል። በየትኛውም አካለ መጠንና የኃይል አቅም ላይ ያለ ማንኛውንም እንስሳ በኃይል ከመግጠም ወደ ኋላ አይሉም። እጅግ አደገኛና መርዛማ የሆኑ የእባብ ዝርያዎችንና ዘንዶዎችን አሳደው ይመገባሉ። ራሳቸውን ለመከላከል ጠንካራ ጥርሶቻቸውንና የተሳሉ ጥፍሮቻቸውን የሚጠቀሙ መቀመጫቸው አካባቢ ባለ ከረጢት ከፍተኛ ሽታ ያለው ፈሳሽ በመልቀቅም ጠላቶቻቸውን ያባረራሉ። ቀፎ ደፊ ሲነከስም ሆነ ሲፋለም ምንም አይነት ህመም አይሰማውም። ለዚያም ነው ህይወታቸውን እስከ ማጥፋት ድረስ የሚፋለሙት። ከነብርና ከአንበሳ ጋር ሳይቀር ብቻውን ይገጥማል። ዓለማችን የትንግርት ምድር